ስታክ አድርጋለች። ሁላችሁም ስሙ። እንግዲህ ከዛ ሀገር ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው የተሰጠኝ። ዛሬ ምንም ያጋጥማል በሰው ልጅ ላይ ችግር የለውም። ብቻ ባለበት ሰላም እንግዲህ እሱም መጠየቅ የምትፈልጉም ካላችሁ መጠየቅ ትችላላችሁ። እንግዲህ እየሰማችሁት ነው። እየሰማችሁ ነው አይደለ ቤተሰቦች? እና እንግዲህ ዱዓ ነው። በዱዓችሁ እንዳትረሱኝ። ዱዓ አድርጉለት። በዱዓ እንዳንረሳሳ እያለ ነው። እስኪ የምትለው ነገር ካለ በላቸው። እስኪ አይ እኔ ያው እንግዲህ ላስረዳችሁ ብዬ ነው። ዞሮ አለውኝ ታስሯል ምናምን የሚሉት ያው ማታሰር አልታሰርኩም፣ ግን ያው እንዳልኳችሁ እንደዚህ ነው። ኢንሻአላህ አልሐምዱሊላህ እሱ አላህ ያመጣው አላህ ያለው ነው የሚሆነው። በይበልጥ ደግሞ አስረዳችኋለሁ ካለው ኢንሻአላህ። መግባት የሚፈልጉ ካሉ እስኪ አይቻልም። ሚኪንም አይቼዋለሁ። መምጣት ከፈለገ እንደዚያው መግባት የሚፈልጉ ካሉ አስገባቸው። ሚኪ እስኪ ሀሳብ ካለ መላክ ትችላለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩስራ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ነገር ሰላም ነው። እንግዲህ በጣም ያሳዝናል። እንደምትሰሙት እንደምታዩት ነው። ሰያ በጣም ጥሩ ልጅ ነው። አንዳንዴ ወደ ፖለቲካም ቢያዘነብል እሷን ነገር ባልወድለትም ብቻ በጣም ትህትና ያለው ልጅ ነበር። እንግዲህ ከምሰራበት ከስራው ቦታ አፈናቅለው ወደ ሀገር እንግዲህ ያሳፈሩት ነው። ብቻ አላህ እንግዲህ ርዝቁን ያስፋለት። እንግዲህ ደላሎች ይህን ያክል እጃቸው በጣም ረዥም ነው። ደላላ እዚህ ሀገር ውስጥ ለውስጥ የራሳቸውን ኔትወርክ የራሳቸውን እንትን ነው ዘርግተው የሚኖሩት። በጣም አደገኛ ናቸው። አረብ ሀገር በተለያየ አረብ ሀገራቶች እሱ አሁን ዱባይ ነበር ምኖረው። ኢንሻአላህ አላህ እንግዲህ የተሻለውን እርዝቅ ያውጣለት። ለሂቱ በጮህበት ነው ወንጀል ሰርቶ አይደለም። እንግዲህ ይሄ ሁሉ የደላሎች ስራ ነው። እንግዲህ አላህ ነጃ ይበለው ኢንሻአላህ። ሰላም ሰላም፣ ሰያ እንዴት ነህ? ናቸው ናስር ሰላም ሰላም ሰላም፣ እንዴት ናችሁ? በእውነት ድምጽ በጣም ደስ ብሎኛል። አመሰግናለሁ። ያው ጉዳዩ ትንሽ ልንገር ላብራራላችሁ ነው እና ወደ ላይ ያልመጣሁበት ምክንያት ላይ የምሬ ነው። አልቅሻለሁ። በጣም ነው ያለቀስኩት የእውነት። እግዚአብሔር ይጠብቅህ። ግን አንተ ምን አድርገህ ነው ይሄን አቡዬ የኔ ወንድም የኔ ጌታ የኔ ንጉስ ያሳዝናል። ግን አቡ ይሰማል። የኔ ወንድም እኛ ከጎንህ ነን። ስልክህን የምናገኝበትን እግዚአብሔር ለምክንያት ነው። ምን ይታወቃል? ወይም የተሻለ ሀገር ትገባ ይሆናል።
አረብ ሀገር ይሄ ነው ችግሩ። በአካውንት ብር ማስቀመጥ በተለያየ ነገር ዩቱብ የሚሰሩት ቲክቶክ የሚሰሩት በአካውንታችሁን ብር አምናችሁ አታስቀምጡ። የሰው ሀገር ይሄ ነው ህይወት። ስሙት፣ አካውንት ሁሉ ነገሩ ተዘግቷል፣ ተዘጋግቶበታል። በቃ የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። በነገራችን ላይ ለበጎ ነው ሰያው። አሁን ሁሉም ነገር ለበጎ ነው እና የተጨነቃችሁ የተሻለ ነገር ደግሞ ፈጣሪ አስቀምጦልን ሊሆን ይችላል። ከፊት ለፊት የዚህ አሁን ያለበት የምትኖርበትን ሀገር ለቀህ የምትሄድበት በቃ ለኸይር ነው። ሊሆን ነገር የተሻለ ጥሩ ነገር ደግሞ ፈጣሪ አዘጋጅቶልን ነው እና ምንም ነገር እንዳይሰማ ምንም ነገር በውስጥ እንዳትበሳጭ ፈጣሪ ጋር ብቻ ያለው አያረክ ራስህ ምትበት። ከዚያ ውጭ ግን ምንም አይዞህ፣ ህይወት ነች ቃ ማለት ደስታ፣ ሐዘን፣ ሞት ያለ ነው እና አልሐምዱሊላህ ሄደን ከልጆቻችን ጋር ከቤተሰቦቻችን ጋር የምንደበለቀው ሀገራችን ነው የምንሄደው። ወደ ሌላ እኮ አንሄድም። ስለዚህ አልሐምዱሊላህ እሷ ያመጣውን መቀበል ነው። ግን ያለምንም ጥፋት ትንሽ ያለምንም ጥፋት የአይነት ውሳኔ መወሰኑ ትንሽ ያው ከበድ በምንድን ነው? ቆይ በፍርድ ቤት በኩል ነው ምንድን ነው? ምንም አይታወቅም። ሰው ሊያናግርልም አልቻለም። ግን ያለምንም ክስ ያለምንም ጥያቄ እንዴት ሊሆን ይችላል? ምንም የለም። ያው ምንም የለ። ዝም ብለው በቃ ጠሩኝ አድርጉኝ። ደግሞስ ምን አደረግ? ምን አጠፋ? እንደዚህ ሀገራችንን ለቀህ እንድትወጣ ተወስኗል አሉ። ምንድን ነው ችግሩ ብንል አይ ተወስኗል። ስለዚህ አቡዬ አገር ቤት ስትመጣ እኔ ነኝ የምቀበልህ፣ እኔ ነኝ የምንከባከብህ። የኔ ንጉስ ነህ አንተ። ንጉስ እንደዚህ ይገፋል፣ ጀግና ይገፋል፣ አይፈራም። እግዚአብሔር አለ፣ የእኔ አምላክ አለ። አላህ የሚጠብቅሃል። የተሻለ ነገር ይመጣል። ኢንሻአላህ እንግዲህ እሷ አንድ መጥፎ ነገር አይመጣም ከኋላው ከር የያዘ ቢሆን እንጂ ላሉ ሀገራችን ኢንሻአላህ አላህ ይወፍቅህ ያ ረቢ። ከዚህ የተሻለም ነገር ሊሆን መጣ ይችላል። ኢንሻአላህ አላህ ይወፍቅህ። ከዚህም የባሰ ከመጣ ደግሞ ያው እዛ ያመጣው ነው። ለሚሰየው ዞሮ ዞሮ ሀገሩ አይሆንም። በቃ ከዚህ የተሻለ ነገር ደግሞ ፊት ለፊት ላይ በቃ ፈጣሪ ጽፎናል። እኛ ሰው ኢንሻአላህ እንግዲህ ኢንሻአላህ አረብ ሀገር የሚያስጠላው ነገር ማለት ነው ንብረታችሁን አካውንት ውስጥ ያለውን ብር ራሱ ማውጣት አትችሉም። በቃ ዲፖርት ስትደረጉ እኔ በጣም ነው የሚያስጠላኝ። አሁን ይሄ ሰያ ምንም ንብረቱን ማውጣት አልቻለም። እንግዲህ ቲክቶኩ ላይ ያለው አካውንቱ ላይ ሁሉም ነገሬ በቃ እንትን ዘግቷል አለ። ላይቭ ራሱ መግባት አልቻለም። አሁን ዝም ብሎ በቲክቶክ ገብቶ ነው የሚያወራው እንጂ ብቻ በጣም አደጋ አለው እዚህ ሀገር ኖሮ፣ የአረብ ሀገር ኖሮ። እዚህም እንደዛው ነው። ምንም ሳያነሳ ድንገት ተይዞ የገባው። ራት ደግሞ አፍርታ ነገ ጠዋት ፍሬዋን የምትቀምስባት ቀን ትመጣለች እና አይዞህ ኮንታክት አድርግ ከልጆች ጋር ዞሮ ዞሮ ካሉት ልጆች ጋር እናታቋርጥ። አሁን ሀገር ከገባ በኋላ ግንኙነት እናታቋርጥ። ካሉት ልጆች ጋር ለመገናኘት መልካም ነገርና ፈጣሪ ይዞልህ ነው። በቻልነው ያክል ያለውን ነገር ዞሮ ዞሮ እስኪ እንትን እንላለን። ሰየው እሺ ብቻ አላህ ፈጣሪ ኢንሻአላህ ኢንሻአላህ እንደው በፈጠራችሁ እዚህ ጋር 10,000 ሰዎች ያላችሁ አቅም ያላችሁ እንደው ለሰያው እስኪ እንደው ለእውነት የሚለፋው ሰው አንበሳ አውርዱለት እስኪ በእናታችሁ እንደው በፈጠራችሁ
ነገር ተዘጋግተዋል። ምንም አልፈልግም። አካውንቴም ሁሉም ተዘጋግተዋል። ይኸውላችሁ አካውንት ሁሉ ነገር ተዘጋግተዋል አለ። ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ስብሃንአላህ እስካሁን ቶክቶክ ላይ የሰራው ብር ራሱ መሳብ አይችልም። አረብ ሀገርን ለዚህ ነው አለማመን ነው። በጣም አደገኛ ናቸው።